እጅግ አስቸኳይ መረጃ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ኢቢኤስ ላይ ቀርባ በነበረችው ወጣት ብርቱካን የህይወት ታሪክ ላይ አስቸኳይ ምላሽን ሰጡ። የኢቢኤስ ቲቪም መቋረጡን መገለጹን አድምጠናል። ከሰሞኑ በኢቢኤስ ቲቪ ላይ ቀርባ የሁሉንም ኢትዮጵያን ልብ ያሳዘነች ወጣት ብርቱካንም በአጋቾች እጅ የደረሰባትን በደል አስመልክቶ በተናገረችው ንግግር ላይም የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ምላሽን የሰጡ ሲሆን በሌላ በኩል ደግሞ የኢቢኤስ ቲቪም አገልግሎት ማቋረጡም ተገልጿል። በዚህም የኢቢኤስ ቲቪ በጉዳዩ ላይም አስቸኳይ ምላሽን ሰጥቷል። የዶክተር አብይ አስቸኳይ መግለጫና የኢቢኤስ ቲቪ ምላሽ ምን ይሆን? ኢቢኤስ ቲቪስ አሁን ላይ በምን ሁኔታ ላይ ይገኛል? የሚሉትንም በዝርዝር ልናስደምጣችሁ ወደን በመረጃችን ይዘንላችኋል። ታደምጡታላችሁ። በሌላኛው መረጃችን ቤተክርስቲያን አሁንም ስደት እየደረሰባት ይገኛል። በተለያዩ የሀገራችን ክፍል ወንጌላዊ አማኞችም እየደረሰባቸው ያለው ተደጋጋሚ ግፍና በደል፣ አማኞችን መግደል፣ ያለ ጥፋታቸው በእስር ማንገላታት ተበራክቶ የቀጠለ ይመስላል። በአክራሪ ጽንፈኛ ቡድን ምክንያትም በተለያዩ ሀገራቶች በወንጌላውያን ላይ እየደረሰ ያለው የግፍ ግፍ ሊቆም ይገባል የሚሉ በርካቶችም ናቸው። ቤተክርስቲያን በማጥቃት አማኞች ላይ ዘግናኝ ግፍና በደልን በማካሄድም ሕግ ባለበት ሀገር ሃይባይ ላጣው በደልም ለአማኞች እንድረስላቸው። በዚህም የደረሰው ከፍተኛ ግፍና እንግልትን የተመለከተው ካውንስልም የማያዳግም መግለጫንም ሰጥቷል። የተሰጠው አስቸኳይ መግለጫና በስፍራው የተከናወኑ አሰቃቂ በደል ምን ይሆን የሚሉትንም እንዲሁ በተመሳሳይ ልናስደምጣችሁ ወደን በመረጃችን ይዘንላችኋል። እስከ መረጃው ፍጻሜ አብራችሁን ቆዩ። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮነት ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300 ሺህ በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ09 16 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ቤተክርስቲያን አሁንም ስደት እየደረሰባት ይገኛል። 7 አገልጋዮችም መታሰራቸውም ተሰምቷል። የኢትዮጵያ ወንጌል አማኞች በሀገራችን የተለያዩ ቦታዎች ላይ በወንጌል አማኞች ላይም እየደረሰ ያለውን እንግልትና እስር በተመለከተም ጋዜጣዊ መግለጫ መስጠቱንም ተመልክተናል። ከሰዓታት በፊት በተሰጠው መግለጫ በጅማ፣ በከሰም ቀመና፣ በጅጅጋና በቦምባስ ከተማዎች ላይም በወንጌላውያን ላይ እየደረሰ ያለው እስርና እንግልት እንዲሁም ቤተክርስቲያን ላይ እየደረሰ ያለውን ጥፋትም እንዲቆም ጠይቀዋል። ካውንስሉ በመግለጫውም የመግለጫ እስኪሰጥበት ሰዓት ድረስም በጅጅጋና በቦምባስ ከተማ 7 ምዕመናን በእምነታቸው ምክንያት እንደታሰሩም የገለጸ ሲሆን በኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ የጅማ ዞን ተጠማ ወረዳም ጋትራ ከተማ የምትገኝ ማህበረ ምዕመናን ላይ የደረሰውን ከፍተኛ ድብደባና የጸሎት ቤት ማቃጠልን ያስታወሰው መግለጫው ምዕመናን የጸሎት ቤት ፈርሶባቸው አሁንም በሜዳ ላይ እያመለኩ እንደሚገኝም ጠቅሷል። በተመሳሳይ በአፋር ክልል በዱለቻ ወረዳ ውስጥም ባሉ የከሰም ቀበናና በዶሆ ቃለ ሕይወት ቤተክርስቲያን ላይም ዝርፊያና ምዕመናን ላይም ከፍተኛ ተጽዕኖ እየተደረገ እንደሆነ በመግለጫውም ጠቅሷል። ካውንስሉ በመግለጫው ላይ እንዳለውም ከሆነ ለሚዲያ አካላት በሙሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታችንን እናቀርባለን። በኢፌዴሪ ሕገ መንግስት አንቀጽ 27 ንዑስ አንቀጽ 1 መሰረት ማንኛውም ሰው የማሰብ የህሊናና የሃይማኖት ነጻነትም አለው። ይህ ማንኛውም ሰው የመረጠውን ሃይማኖት ወይንም እምነት የመያዝ ወይንም የመቀበል ሃይማኖቱን እምነቱን ለብቻ ወይንም ከሌሎች ጋር በመሆኑም በይፋ ወይንም በግል የማምለክ፣ የመከተል፣ የመተግበር፣ የማስተማር ወይንም ደግሞ የመግለጽም መብትን ያካትታል ይላል። በሌላ በኩል ደግሞ በአንቀጽ 27 ቁጥር 3 ላይም ማንኛውም ሰው የሚፈልገውን እምነት ለመያዝ ያለውን ነጻነት በኃይል ወይንም በሌላ ሁኔታ ለማስገደድ መገደብ ወይንም መከልከል አይቻልም ይላል። ይህ የህግ መንግስታችን ድንጋጌ ለሁሉም የሃይማኖት ተቋማት በእኩልነት የሚሰራ ሲሆን አንዱ የሃይማኖት ተቋም የሌላውን ሃይማኖት ተቋም መብትና ነጻነት ሳይነካ የራሱን እምነት ብቻ በተፈቀደለት ልክ
ሊያምንና ሊያስፋፋም ይችላል። በግለሰብ ደረጃ ቢሆን ከቅርብ ጊዜ ወዲህ ሃይማኖታዊ መልክ ያላቸው ጥላቻ ዘል ክርክሮችም ጸብ ቀስቃሽ ድርጊቶችን በሀገራችን ኢትዮጵያ በማህበራዊ ሚዲያዎች ላይም በስፋት ሲሰራጩም ይታያሉ። ይህ ጉዳይ በሃይማኖት ተቋማት መካከል ከሚፈጥረው ከፍተኛ ልዩነትና ጥላቻ ባሻገርም በሀገር ሰላምና በህዝቦች አንድነት ላይ ሊያመጣ የሚችለው ጉዳት ከፍተኛ እንደሆነም ሊታወቅ ይገባል። ከዚሁ ጋር ተያይዞም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም መስራች አባል በሆኑት በኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ መዋቅር ስር በጅማ ዞን ሰጠማ ወረዳ ጋትራ ከተማ የምትገኝ ማህበረ ምዕመናን ላይ ለእምነታቸው ጥላቻ ባላቸው ግለሰቦች ምክንያትም ምዕመናን ከፍተኛ ድብደባ ተደርጎባቸው በሕክምና ላይ የሚገኙ ሲሆን የጸሎት ቤቱንም አቃጥለውታል። ጉዳዩን ለጅማ ዞን የመንግስት አካላትም አመልክተንም አጥፊዎች በህግ እየተጠየቁ እንዳለና በህግ አግባብም ውሳኔ ሊሰጥ እንደሚችል የተነገረ ቢሆንም ምዕመናን የጸሎት ቤት ፈርሶባቸው በሜዳ ላይ እያመለኩ መሆናቸውና ወቅቱ ክረምት ከመሆኑ ጋር ተያይዞም ጊዜ የማይሰጠው ጉዳይ በመሆኑም የሚመለከታቸው የጅማ ዞን የመንግስት አካላት ይህንን ተግባር በፈጸሙት አካላት ላይም ህጋዊ እርምጃ በመውሰድ በአካባቢው በየወቅቱ የሚደርሱ ሃይማኖታዊ ጥላቻዎችም እንዲቆሙ በማድረግም ለህዝቡ ይፋ እንዲያደርግ እንዲሁም የተቃጠለው የጸሎት ቤት እንዲሰራ እንዲደረግልን እየጠየቅን በተመሳሳይ መልኩም በአፋር ክልል በዱለቻ ወረዳ ውስጥም ባሉ የከሰም ቀበናና በድሆ ቃልዮት ቤተክርስቲያን ላይም ግለሰቦች ዝርፊያን በማከናወን በምዕመናን ላይ ከፍተኛ ተጽዕኖ እየተደረገም ይገኛል። እንዲሁም በሶማሌ ክልል በቦምባስ ከተማ በሚገኝ ምዕመናን ላይ ከፍተኛ ድብደባ ተደርጎባቸውም ወደ እስር ቤት የተላኩ ሲሆን ይህ መግለጫ እስከተሰጠበት ሰዓት ድረስም በጅጅጋ ከተማ 4 ምዕመናን፣ በቦምባስ ከተማ 3 ምዕመናን በስር ላይ የሚገኙ ሲሆን የአፋርና የሶማሌ ክልል የመንግስት አካላትም ይህንን ተግባር እንድታስቆሙልን እየጠየቅን ያለ ጥፋት የታሰሩ ምዕመናንም እንዲፈቱ እንዲሁም ከክልሎቹ በአንድ ህገ መንግስት የሚመሩ እንጂ የራሳቸው ሃይማኖታዊ ህገ መንግስት የሌላቸው በመሆኑ ሁሉም ሃይማኖት በእኩልነት እምነታቸውን የሚያራምዱበት ሀገር በመሆኗ አስቸኳይ ምላሽ እንዲሰጠን እያለን የሚመለከተው የፌዴራል መንግስት አካላትም ይህን ተግባር የኔ ሃይማኖት የበላይነት ሊረጋገጥ ይገባል ባዮችን በአካባቢያቸው ሌላም እምነት በነጻነት ሊንቀሳቀስ አይገባም በማለት ከሃይማኖት አልፈው የሀገር ሰላም ላይም ሁከት በሚፈጥር አካላት ላይም ህጋዊ የእርምት እርምጃ በመውሰድ ከጊዜ ወደ ጊዜ እየተባባሰ የመጣው ሃይማኖታዊ ጥላቻ እንዲቆም እንዲደረግ እየጠየቅን በሀገር ውስጥና በመላው ዓለም የምትገኙ የወንጌል አማኝ ቤተ እምነቶችም የካውንስሉን አስተዳደራዊ መዋቅሮች እንደዚህ አይነት ጉዳዮች በሚፈጥሩበት ወቅትም ያለአንዳች መደናገጥ የጥላቻ ምላሽንም ባለመስጠት ፍጹም ሰላማዊና መጽሐፍ ቅዱሳዊ በሆነ መንገድ ብቻ ድምጻችሁን ለሚመለከታቸው አካላት በመረጃ በማስደገፍ እንድታሰሙ እየጠየቅን ወንጌል በስደት ውስጥ አልፎ እዚህ ለመድረሱ እናንተም ምስክሮች ስለሆናችሁ ስደት የወንጌል አገልግሎት አንዱ ባህሪ በመሆኑ አገልግሎታችሁን በፍጹም ደስታና ሰላም እንድታከናውኑ መልእክታችንን እናስተላልፋለን። መጋቢት 17 ቀን 2017 ዓ.ም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በማለትም ከሰዓታት አስቀድመው ይህን መግለጫ ማስተላለፉን ተመልክተን እኛም ልናደርሳችሁ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የእሁድ የኢቢኤስ የአዲስ ምዕራፍ ዝግጅት የብርቱካን ታሪክ መነጋገሪያነቱ እንደቀጠለ ነው። ከብርቱካን ጀርባ ያለው ሚስጥር ምን ይሆን የሚለው ጥያቄም አብዛኛው ሰው የሚፈልገውና ምላሽ የሚያሻው ጉዳይ እንደሆነም የአደባባይ ሀቅ ነው። የብርቱካን ተመስገን ጉዳይም ከተሰማበት ዕለት ጀምሮ በርካታ ኢትዮጵያንን ያስደነገጠ እንዲማል እንዴ ያስባለ ጉዳይም ነበር። አሁን ላይ እየወጡ ያሉ መረጃዎች ግን ብዙሃኑን ግራ እያጋቡም ይገኛሉ። በተጨማሪም የኢቢኤስ ቲቪ ያወጣው መግለጫም ባለታሪኳ ብርቱካንና የኢቢኤስ ሰራተኞችን መስዋዕት ያደረገ ሰፋ ያለ መግለጫውም አወዛጋቢም ሆኗል። ሀገራችን ኢትዮጵያ ለአይን የሚከብዱ ለጆሮ የሚሰቀጥጡ ወንጀሎች የተፈጸሙባት ሀገርም ናት። የሰሞኑ የብርቱካን ጉዳይ ግን አንዱ ማሳያ ሲሆን እውነት ተደፍና ይሆን ወይንስ ሌላ ዓላማ የተላበሰ ትወና ይሆን? እጅግ ብዙ የተባለለት የዚች ወጣት ታሪክ ዙሪያ ላይም የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድን ጨምሮ ምላሽ የሰጡበት ወቅታዊ ክስተት ሲሆን በሌላ በኩልም የኢቢኤስ ቲቪም በቀረበበት ክስ ዙሪያና በወጣት ብርቱካን የህይወት ታሪክ ውዝግብ ዙሪያ ምላሽን ሰጥቶበት ተመልክተናል። ይህንንም የወጣቷን ታሪክ ያስተላለፈው የኢቢኤስ ቲቪም ከሌሊቱ 8 ሰዓት በማህበራዊ ትስስር ገጹ ላይም አስቸኳይ ማብራሪያ በሚልም መግለጫን ያወጣ ሲሆን ሌሊቱንም መግለጫውንም ከገጹም ላይ አንስቶታል። ኢቢኤስ ቲቪ እኩለ ሌሊት ላይ ባወጣው መግለጫም ቃል በቃል እንዳለውም ከሆነ እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘ የመዝናኛ ፕሮግራማችን ውስጥ በሚተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫዎች እየደረሰን ይገኛል። ኢቢኤስ ቴሌቪዥንም ማህበራዊና ኢኮኖሚያዊ ጉዳዮችን ወደ መድረክ በማምጣትና የመፍትሄ አካል በመሆንም ማህበራዊ ኢኮኖሚያዊ ችግሮችን ለመፍታትም የሚተጋ የህዝብ ሚዲያም ነው። ሚዲያው ከሚሰራቸው ስራዎች
አንዱም ድጋፍ የሚሹ የህብረተሰብ ክፍሎችን ታሪክ በማቅረብም የበኩሉን ድጋፍ በማድረግና ህዝቡን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታትም የሚቻለውን ጥረት ሲያደርግም ቆይቷል። በዚህም ፍሬን ያፈራ ስራም ስንሰራም ቆይተናል። በቀጣይም ይህ ተግባር መስራታችንንም እንቀጥላለን። የአዲስ ምዕራፍ ዝግጅታችን ከዚህ ዓላማ በመነሳትም መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችውን ልጇንም ለማሳደግ አቅም የሌላት መሆኑን በመግለጽም ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣትም በሀዘንና በእንባ ችግሯን ገልጻለች። ይህም በሴቶች ላይ እየደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው መራር የሆነባቸው እህቶችና እናቶችንም በመርዳት ላይ ባተኮረ ዓላማ በመነሳትም ይህን ፕሮግራም ወደ ተመልካች ለማድረስም ሞከርን። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳትም ችለናል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረም ይገኛል። በወቅቱ በአካል መታ ችግሯን የተናገረችው ወጣት ብርቱካን ተመስገንም ደረሰብኝ ባለችው ጥቃትና ሰቆቃም ፍጹም ሰብአዊነት በተሰማው መንገድም ያቀረበችልን መረጃ ላይ ተንተርሰን ይህች ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረትም አድርገናል። ሆኖም ባለታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩትም የተለየ ሆኖም አግኝተነዋል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢውን ህጋዊ እርምጃ እንዲወስድ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት ለሚፈልግ ማንኛውም ህጋዊ አካልም ሚዲያችን ተባባሪ እንደሆነም ይገልጻል። ቀጣይ ይህን መሰል ስህተቶች እንዳይፈጠሩ ለማድረግም የሚያስችል ስርዓትን ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባትም ኢቢኤስ ቴሌቪዥን ይቅርታን ይጠይቃል። ተጨማሪ መረጃዎችን እንዳገኘን በድጋሚ እናሳውቃለን በማለትም ሌሊቱን ይህን መግለጫ የለቀቀ ቢሆንም ነገር ግን መግለጫው ዘግየት በማለትም ተነስቷል። እንደተነገረው ከ4 ዓመታት በፊት በደምቢዶሎ ዩኒቨርሲቲም ታግተው ከተወሰዱና በወቅቱ ሰፊ የመገናኛ ብዙሃን ሽፋን አግኝተው ከነበሩ 17 ሴቶች መካከል አንዷ መሆኗ ተገልጾ በማህበራዊ ትስስር ገጽ ላይ አነጋጋሪ የሆነችው ብርቱካንም በኢቢኤስ ቲቪ የቀረበችው ወጣት በሚመለከት የደምቢዶሎ ዩኒቨርሲቲም በወቅቱ ማለትም ከ4 ዓመታት በፊት በመገናኛ ብዙሃን በሰፊው ሽፋን ተሰጥቶት የነበረ ጉዳይ አላውቅም፣ ከኛ ትምህርት ቤት የታገተ ሰው የለም ሲልም ጉዳዩን አስተባብሏል። ዩኒቨርሲቲው የታገተብኝ ሰው የለም ማለቱ ከ4 ዓመታት በፊት የነበረውና በመገናኛ ብዙሃንም በኢትዮጵያ ፌዴራል መንግስት ጭምር ሳይቀር የተረጋገጠ የተማሪዎች እገታን አስመልክቶም የዩኒቨርሲቲው መግለጫ አነጋጋሪ እንዲሆን አድርጎትም ነበር። በወቅቱ መታገት እንደተፈጸመ ከተሰማ በኋላ ሰፊ ምርመራ እየተደረገ መሆኑ የተገለጸ ሲሆን እገታውን በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድም በህዝብ ተወካዮች ምክር ቤት ቀርበውም ከህዝብ ተወካዮች ምክር ቤት ለቀረበላቸው ጥያቄ ማረጋገጫ ሰጥተው ስለ ጉዳዩ ማብራሪያ መስጠታቸውም ይታወቃል። የጠቅላይ ሚኒስትር ጽህፈት ቤት የነበሩት በወቅቱም የሰላም ፍሬ በማፍራት ታግተው ከነበሩት መካከልም 13 ሴትና 8 ወንዶችን በድምሩም 21 ተማሪዎችን በሰላማዊ ሁኔታ አስለቅቀናል ሲሉም በወቅቱ እገታ መፈጸሙን የሚያመላክቱ ማረጋገጫም ሰጥተውም ነበር። ይሁን እንጂ ጉዳዩን በሚመለከተው የደምቢዶሎ ዩኒቨርሲቲ እስካሁን የታገተም ሆነ በግቢያችን መሳሪያም ጮሆ አያውቅም ሲል የሰጠው መግለጫም ከዚህ ጋር ያነጻጸሩ ሰዎች ጉዳዩን አነጋጋሪ እንዲሆንም አድርገውታል። ጉዳዩን በሚመለከትም ጠቅላይ ሚኒስትር ዶክተር አብይ አህመድም በህዝብ ተወካዮች ምክር ቤት በወቅቱ አድርገውት ከነበሩት ንግግርም ስለታገቱት ሴት ተማሪዎች ተጠይቀውም በወቅቱ ሰጥተውት ከነበረው ምላሽም እንዲህ ሲሉ ምላሽን ሰጥተውም ነበር። በሁሉም ቀበሌ በተደረገ አሰሳ አሉ በተባሉ ቦታዎች ሁሉ ተማሪዎችን በአካል አልተገኙም፣ የሞተም በአካልም አንድም ሪፖርትም የለም። እርሶም እንዳሉት እኔ ነኝ ኃላፊነቱን የምወስደው ብሎም የወጣ አንድም ኃይል የለም። ያም ሆኖ ጠለፋውን ያቀነባበሩት ያስተባበሩትም ያሳለጡትም በርካታ ሰዎች በቁጥጥር ስር ውለዋል። ለምሳሌ ያክል አስቀድማ ታግቼ ነበር በማለት የወጣቸው ልጅም የሷን ዶክመንትና የሌሎች ተማሪዎችን ዶክመንትም የያዙ ተይዘዋል። ይህ ብቻ ሳይሆን በቴክኒክ መረጃ የአንዳንዶች ታጋቾች ስልክም አማራ ክልል ይገኛል። አማራ ክልል ሲፈለግ ደግሞ ጠፍቶም ቤንሻንጉል ክልል ይገኛል። በዛው ሲፈለግ እንዲሁ ጠፍቶ ኦሮሚያ ክልል ይገኛል። እንቅስቃሴ አለ። ከዚህ ውጭ ግን በዚህ እገታ ውስጥ በቀጥታ የሚሳተፉ አንዳንድ ግለሰቦችና በምርምር ጉዳይ ውስጥ ያሉ ሰዎችም ቤተሰቦቻቸው ጋር ገብተዋል የሚል መረጃም ይሰጣሉ። ቤተሰብን ይዘን ስንፈትሽ አናገኝም። እንዲህ ባለ መልኩም ቤተክርስቲያን ተደብቋልም ይባላል። ቤተክርስቲያን ስንፈትሽም አይገኝም። ይህን ጉዳይ ትንሽ ተራ እገታ ብሎ ለመገመት ያስቸግራል። ነገር ግን መንግስት በገንዘብም በጊዜም በወታደርም ምንም የሰሰተው ነገር የለም። በደንብ አስሷል። ቤተሰብንም አወያይቷል። አሁን ላይ በርከት ያሉ ሰዎች ስለተያዙ ምርመራ እየተደረገ ይገኛል። ምናልባት ፍንጭ ይገኛል፣ ከተደበቁም ይወጣሉ፣ ወይንም ምናልባት የበላቸው ጅብም ይጮሃል ብለን ነው የምናስበው በማለትም የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በወቅቱ ለሚነሱ ጥያቄዎችም ምላሽ የሰጡ
ሲሆን ይህን ጉዳይ የተመለከቱት አንዳንድ ሚዲያዎች ግን ጉዳዩን አሁን ላይ የተሰጠ ምላሽ በማድረግም ጉዳዩን ሲቀባበሉትም ተመልክተናል። ነገር ግን አስቀድመን እንዳስደመጥናችሁ ምላሽ ከዛሬ 4 ዓመታት በፊት የተሰጡ ምላሾች መሆናቸውን አጥርሰን ልንገልጽላችሁ ወደድን። ከዚህ ጉዳይ ጋር በተያያዘም በኢቢኤስ ቴሌቪዥን ላይ የሚነሱ ትችቶች እጅግም ተበራክተዋል። ከነዚህ መካከል አንዱ በኦሮሚያ ሚዲያ ኔትወርክም በገጹ ላይ እንዲህ ሲልም መልእክቱንም አስቀምጧል። ሆን ብሎ ሐሰተኛ መረጃ በማቅረብ በህዝብ ላይ የጥላቻ ዘመቻ እንዲደረግ ያደረገው ኢቢኤስ በህግ መጠየቅ እንዳለበት የተለያዩ የህብረተሰብ ክፍሎችም ጠይቀዋል። ኦኤምኤን ያነጋገራቸው የህብረተሰብ ክፍሎች ጣቢያውን በማናለብኝነትና ፖለቲካዊ ዓላማን ባነገበ መልኩም ህዝቡን በህዝብ ላይ የሚያነሳሳ ሐሰተኛ መረጃም አሰራጭቷልም ብሏል። ጣቢያው ባለታሪክ ተብላ በቀረበችው ሴትም ተጭበርብሮ ሳይሆን ሆን ብሎ ሐሰተኛ መረጃ እንዳሰራጭ ነው የምናምነው ነው ያሉት። ይህን የመሰለ ስሜታዊ ይዘት በድራማ ቀረጻ ጭምር አጅቦ አቅርቦ እውነታዎችን ማጣራት ጠፍቶ ሳይሆን ሆን ተብሎ በዚያ መልኩ የተዘጋጀ ይዘት ነው ብለዋል። በማለትም በኢቢኤስ ቲቪ ላይ ያላቸውን ቅሬታ የሰጡ ሲሆን እንዲሁ በተመሳሳይ ኢቢኤስ በቀረበው የይቅርታ መልእክት ላይም አንዳንድ ፖለቲከኛ አካላቶችም ይቅርታ መጠየቃቸው ጥሩ ነው፣ ነገር ግን ያንን በህዝቦች መካከል የተረጨውን መርዘም ማርከሻውን በደንብ ለህዝቡ ግለጹ በማለትም በጉዳዩ ላይ ያላቸውን ምልከታም ተናግረዋል። እንዲሁም በኢቢኤስ ቲቪ ቀርባ የነበረችው ባለታሪክ ወጣት ብርቱካን ተመስገንም በዛሬው ማለዳም በህግ ቁጥጥር ስር መዋላም ተሰምቷል። በተጨማሪም ኢቢኤስ ቲቪ ምክንያቱ ይህ ነው ተብሎ ባልተገለጸበት መልኩ ለጥቂት ደቂቃዎች የአየር ሰዓቱ ተቋርጦ የነበረ ሲሆን በአሁኑ ሰዓትም በድጋሚ አገልግሎት መስጠት መጀመሩም ተገልጿል። ታዲያ ይህን በተመለከተም የሚመለከተው አካል የሚሰጠው አስቸኳይ ምላሾች ካሉም ተከታትለን የምናደርሳችሁ ይሆናል። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮን ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞአለው በ011 18 66 11 61 ወይም በ0916 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ